ጠዋት ምሳዋን ቋጥሬ ወደ ትምህርት ቤት ሸኘኋት። መንገድ ላይ ስትደርስ ትምህርት ቤት አካባቢ ልደርስ አካባቢ የሆነ ወንድ ነው መጥተው ነካ ነካ ምናምን አረጓት። መኪና ውስጥ ይዘውኝ ገባለች። ምንድነው ያደረጓት? እስቲ በደንብ እሱን እንሰማ። መጀመሪያ ልጆች ምናምን ደህና ናችሁ ምናምን ብሎ ሲነካኝ የሆነ ደነዘዘኛለች። ድንዝዝ አልኩኝ። ግቡ ሲለን ሁላ ደስ እያለን የገባ ነው። እኔ ከኔ ጋር ያለችው በጣም ራሷን አታውቅማለች። ከጓደኛዋ ጋር ነበረች። ጨራ ያለ ቦታ ነው፣ ማንም የለም። የሆነ ክፍል አላቸው። ይዘዋቸው እዛ ገቡ። ከዛ ዘውለው በ9 ቀን ልክ በትምህርት ቤት ሰዓት ለቀቋቸው። ሽንት ይመርመር ተባለ። ሽንቷ ተመረመረ። ሲመረመር እርግዝና አላት። እውነትሽን ነው? አዎ። ከዛ ሲለኝ እንዴት ሊሆን ቻለ? በቃ እኔ ደነዘዝኩኝ። በቃ ምን እንጃ አላውቅም። ራስህን ሁላ እኔ ምን ብዬ ልንገርህ? ሰው ዝም ብሎ ደንዝዞ የሚሄድ ስባል ለሰው የማታወራው ነገር ነው አይደል? ለሰው የማይወራ ቁጥ ነው፣ የማይነገር ነው። ምን ብለህ ታወራለህ? ለዛች ሰዓት እንኳን ያደረጉላት መሳሪያ ቁጭ ብዬ ነው ያደርኩት። ሌሊቱን እዛው ተኛች። አንድ ቀን አሁንም ያለችበት ሁኔታ ጥሩ አይደለም። እግሬ ይዘላል ትላለች፣ እዚህ ጋር ያመኛል ትላለች። እንደ በፊት እንደ መሆን ብዙ እንትናተል ጥፍ ያለ ነው። ወዷ በፊት ትንሽ የሆነ ነገር አየዋት ወዷና አንቺ ልጅ ቦርጭ እያመጣች ነው እንዴ ምናምን እዛ ደረጃ ድረስ ሊያልጠጣኩም በቃ። ከዛ እቴ የሆነ ቀን እንዲህ አለቻት፣ የሚንቀሳቀስ ነገር አለ አለቻት። ከሰማን በኋላ አሁን እኮ እንደዚህ በካካ የሚወጣ ነገር ነው የሚመስለኝ፣ የሚንቀሳቀስ ነገርማ ይሰማኛል አለች። እኛ ለብዙ ነገር ለማድረስ እያሰብክ አንተ አደጉልኝ ምናምን እያልክ አይናናቸውን የምታይ ልጆች በእንደዚህ አይነት ህይወታቸው ሲበላሽ ከፍ ሲሉስ ታሪካቸው ምንድን ነው የሚሆነው?